ተረት የራምበር አንበሳና አይጥ። አይጥ ጫካ ውስጥ በፍጥነት ሲጓዝ ነበር። ድንገት ፊት ለፊቱ የተኛ አንበሳ አየ። ጠጋ ብሎ አንበሳውን እንዲህ አለው፣ ትልቅ ልትሆን ትችላለህ፣ እኔ ግን አልፈራህም። ትንሹ አይጥ እያወራ የአንበሳውን ጭራና እግሮች ላይ እየተዟዟረ መቀመጥ ጀመረ። ንግግሩን ቀጥሎ አቶ አንበሳ ልታስፈራራኝ ትሞክራለህ ብዬ አላስብም አለው። አንበሳው ምንም አይንቀሳቀስም ነበር። አይጡ እያወራ በአንበሳው ጀርባ አድርጎ ጭንቅላቱ ላይ ወጥቶ ቁጭ አለበት። አንበሳው ዝም ብሎ ቢተኛም ትንሹ አይጥ ንግግሩን አላቋረጠም ነበር። ጫካ ውስጥ የሚኖሩ እንስሳት በሙሉ ይፈሯል ሲባል ሰምቻለሁ። እኛ አይጦች ግን አንፈራህም፣ ምክንያቱም ዓለም ላይ እንደኛ ጎበዝ ፍጥረት የለም ብሎ በጉራ አንበሳውን ተናገረው። አንበሳው ዝም ብሎ ቢተኛም አይጥ ወደ አንበሳው ጆሮ ጠጋ ብሎ ተናገረ። እንስሳት ቀኑን ሙሉ ዛፍ ስር ተኝቶ የሚውል ሰነፍ አንበሳ ለምን እንደሚፈሩ አይገባኝም አለ። አንበሳ ፊት ለፊት ሲናገር አንበሳው ዝም ስላለው አይጥ የጀግንነት ስሜት ተሰማው። ትንሹ አይጥ እያወራ ያለ አንበሳው ደግሞ በፍጥነት መዳፉ ውስጥ አስገብቶ ያዘው። አንበሳው ምንድን ነው ያልከው አለው አይጡን። ትንሹ አይጥም ምንም አላልኩም ብሎ ዋሸ። ቅድም ስለ ጎበዝ አይጦችና ስለ ሰነፍ አንበሶች ስትናገር ሰማው ልበል ብሎ አፋጠጠው። እኔ አይደለሁም፣ በፍጹም እንዲህ አላልኩም፣ እኔ እንደሚመስለኝ አንበሶች እያለ ማውራት ሲጀምር አንበሳው አሁን ዝም በል ብሎ ንግግሩን አቋረጠው። አሁን ልበላክ ነው፣ ስለዚህ ምን ታስባለህ ብሎ ጠየቀው ትንሹ አይጥ። ትንሹ አይጥ ደግሞ ጥሩ ሐሳብ አይመስለኝም ብሎ መለሰ። ለምንድን ነው ጥሩ ሐሳብ ያልሆነው ብሎ ጠየቀ አንበሳው። ምክንያቱም ብሎ ትንሹ አይጥ ንግግሩን ሳይጨርስ ዝም አለ። አንበሳውም ምክንያቱም ምን ብሎ በድጋሚ ጠየቀው። በዚህ ወቅት አይጥ አንድ ሐሳብ መጣለት። ምክንያቱም አንድ ቀን እኔም ልረዳ እችላለሁ አለው። አንበሳው በአይጡ ንግግር ከት ብሎ ሳቀ። አንተ እኮ አንድ ትንሽ አይጥ እኔን የሚያክል ትልቅ አንበሳ ሊረዳ ይችላል ብሎ ቀለደበት። አይጥ ደግሞ እንዴት እንደሆነ አሁን መግለጽ ባልችልም ልረዳ እንደምችል ግን እርግጠኛ ነኝ አለው። አንበሳውም እሺ እንዴት ልትረዳኝ እንደምችል አስረዳኝ ብሎ አፋጠጠው። አይጥ እንዴት አንበሳን መርዳት እንደሚችል ለጊዜው ማስረዳት አልቻለም። ትንሹ አይጥ አይኑን ጨፍኖ አንበሳው ሊበላኝ ነው ብሎ እያሰበ መጨነቅ ጀመረ። ነገር ግን አንበሳው አይጡን አልበላውም። አንበሳው እየሳቀ አይጡን ቀስ ብሎ ከመዳፉ ላይ አውርዶ መሬት ላይ ያስቀመጠው። እስከ ዛሬ እንዲህ የሚያስቅ ነገር ገጥሞኝ አያውቅም አለ አንበሳ እየሳቀ። ትንሽ አይጥ ግዙፉን አንበሳ መርዳት እችላለሁ አለ። እኔ ሲጀመር ልበላ አላሰብኩም። በጣም የምታስቅ እንስሳ ነህ፣ አሁን መሄድ ትችላለህ አለው። የእውነትህን ነው? በጣም አመሰግናለሁ አለ። ትንሹ አይጥ የብልህ ውሳኔ ነው የወሰንከው፣ የተናገርኩትን አልረሳም፣ አንድ ቀን እረዳሃለሁ አቶ አንበሳ፣ ትንሽ ከጠበቅ እውነት እንደሆነ ታያለህ አለው። አንበሳውም በጣም ሳቀ። ኧረ እባክህ እሺ አሁን ከዚህ ሂድ፣ በሳቅ ልትገለኝ ነው ብሎ አሾፈበት። አይጥም በአንበሳ ከመበላት በመትረፉ እድለኛ እንደሆነ ተሰምቶት ደስ ብሎት ከአካባቢው ተሰወረ። በሌላ ቀን ትንሹ አይጥ ጫካ ውስጥ እየሄደ የአንበሳ ጩኸት ይሰማል። የሰማው የአንበሳ ጩኸት ደግሞ እንደሌላው ጊዜ የሳቅና የመዝናናት ድምፅ አልነበረም። አንበሳ ችግር ውስጥ ገብቶ የድረሱልኝ ጩኸት እያሰማ መሆኑን ተረዳ። ትንሹ አይጥ ድምፁን ወደ ሰማበት አቅጣጫ ሲሄድ አንበሳ በአዳኞች ወጥመድ ተይዞ መውጣት አቅቶት ሲታገል ያያል። አንበሳው ከወጥመዱ ለመውጣት ሲሞክር ወጥመዱ ጥብቅ አድርጎ አስሮታል። ስለዚህ እርዳታ ካላገኘ መውጣት አይችልም። አይጥ ከዚህ ቀደም አንበሳ መዳፍ ላይ ገብቶ አንበሳ ምህረት አድርጎለት ከመበላት መትረፉን አስታወሰ። አንድ ቀን ልረዳ እችላለሁ፣ ትንሽ ጠብቅ ያለውንም ትዝ አለው። አይጥ አንበሳውን ከወጥመድ ለማስመለጥ በፍጥነት ገመዱን በስለታማው ጥርሱ መቁረጥ ጀመረ። ገመዱን በጥርሱ ሲቆርጥ አይጥና አንበሳ ፊት ለፊት ተያዩ። አንበሳው ትናንት ልረዳ እችላለሁ ስትለኝ ስቄብሃለሁ፣ ይቅርታ አድርግልኝ፣ ከዚህ በኋላ አልስቅብህም፣ አንተ በጣም ጎበዝና ብልህ አይጥ እንደሆንክ ተረድቻለሁ አለው። ጥሩ ጓደኛ እንድትሆን የግድ ትልቅ መሆን አይጠበቅብህም፣ ስለረዳሃኝ አመሰግናለሁ አለው። አይጥም ጥሩ፣ ከዚህ በኋላ ችግር ካጋጠመ እኔን መጥራት ትችላለህ እሺ አለው። አንበሳውም እሺ ብሎ ወደ ቤቱ ሄደ።
አይጥም አንበሳው እስኪሄድ ቆሞ አየው። አንበሳውን መርዳት ስለቻለ ደስ አለው። ትንሽ እንዳልሆነም ተሰማው። ተረቴን መልሱ፣ አፌን በዳቦ አብሱ።